ይሄ የተከበረው መንፈስ ቅዱስ የሚያወርደው ይሄ ሰዎችን የሚፈውሰው ይሄ ሰዎች ህይወት ውስጥ በጣም ብዙ ነገር የሚያደርገው ዝማሬያችን እየተንቀሰቀሰ ዝም ብሎ አፈር ምናምን ዝም ብሎ የሆነ ሰውዬ ዘንጦ የሆነ ሴትዮ ዘንጣ የሆነ ነገር ሌላ አካል የአካል ክፍል እያየን ይሄ አጋንንት ሌላ ማብራሪያ የሚለው ምንም እንዲህ አላደለ አይደለም አለማስተዋል ምናምን በነገራችን ላይ ከጨለማ ጀርባ አጅሯል። ድሮም በኤልዛቤል ዘመንም ነገሮችን መንፈሳዊ የሚመስሉ ማድረግ ከጀርባ የራስን አጀንዳ መፈጸም ድሮም የነበረ ኤልዛቤል ናቡቴን ለማስገደል ምንድነው ያለችው? ጾም ጸሎት አወጀች። ዛሬ አንጸልያልና የሆነ የሚበጠስ ስራት ያለ ይመስላል። አንድ ውሳኔ ላይ ብንደርስ አንድ በቃ ሌላ ልምምድ ውስጥ እግዚአብሔር ቢከተል ከሰው አንለይም። ከዓለም ውስጥ ነው ያለነው። መጠቀም ያለብንን ነገር በአግባቡ እንጠቀማለን። የሚያስፈልገው ነገር በሚዛን እንጠቀማለን። ግን የእሱ ባሪያ ግን አንዱ እሱ ስርዓት ግን ይዘን አይገባም። ስለዚህ እኔ ዛሬ ሰው ካመን እኔም ካመንኩ ሁላችንም ካመንን አንድ የሆነ ቤተክርስቲያን ላይ ያለን እያደባ ያለ ነገር ባህልን ለመቀየር ካልቸርን ለመቀየር የሐዋርያትን ልምምድ የሐዋርያትን ትምህርት የሐዋርያትን ምንድነው ወግ የሐዋርያትን ስርዓት ለመቀየር እየታገለ ያለውን ነገር ዛሬ እንመጣዋለን። ሁለተኛ ነገሥት ምዕራፍ 6 ቁጥር 32 ላይ እንደዚህ የሚል ቃል ይናገራል። ክብር ለኢየሱስ ይሁን። ኤልሳ ግን በቤቱ ተቀምጦ ነበር ይላል። ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸው መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና ጠብቅ ዘንድ ምንድን ነኝ አለ ይላል። ኢየሱስ ይባረክ። የፈለግኩት ነገር መልእክተኛው በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው የሚለው ላይ ነው ማተኮረው። እንዲያስተምረን ጸልየን የእንቅልፍ መንፈስን አባረን ቤት ማያስተኛ እዚህ የሚያስተኛን መንፈስ ገስጸን በኢየሱስ ስም ሃሌሉያ። እስቲ በጌታ በኢየሱስ ስም በጌታ በኢየሱስ ስም ሰይጣን በተለያየ መንገድ የምናገረውን ነገር በቀጥታ ለሰዎች እንዲደርስ ያለምንም መተርጎም ያለምንም መገልበጥ ያለምንም መቆልመም ሰው ልብ ውስጥ እንዲደርስ ሰው ህይወት ውስጥ ለውጥ ሊያመጣ ነው ይፈልጋል። ነገርን የሚያጣምም ቃልን የሚያጣምም ሰይጣን ስለሆነ እስቲ በጌታ በኢየሱስ በጌታ በኢየሱስ ቀሪውን ጊዜ ሁሉ ለኢየሱስ እናስረክባለን። እኔንም በጸጋ እርዳ። ጌታ ኢየሱስ ይባርከን። አረፍ እንላለን። ያው እንግዲህ ብዙ ጊዜ ለስብከት ለትምህርት የታሪክ መጽሐፎችን ስናይ ትንሽ ቅልብጭ ያሉ ነገሮች አይደሉም እና በተቻለኝ አቅም ይሄ ነገር የተባለበት ለምን ኤልሳ ያለው የሚለውን ነገር ምዕራፉ ጠፋ ስለሚል ባጭሩ እናገራለን። ሁላችንም ያው መጽሐፍ ቅዱስን ስለምናነብ ታሪኩን እናውቀዋለን። ሰማሪያ የምትባል ከተማ በጣም ተከባ በነበረበት ዘመን ነው ይሄ ነገር የሆነው። ሶሪያዎች ሰማሪያ የምትባለውን ከተማ አስጨነቁ። ካስጨነቁ በኋላ በጣም ኃይለኛ ረሃብ ሆነ። በጣም ዘግናኝ ረሃብ ነገር ሆነ። በጣም እዚህ ሁል ጊዜ የሚነገር ነገር ነው። በጣም ኃይለኛ ረሃብ ነበረ። በጣም አስጨነቋት። ኢዮራም የሚባል ንጉስ ነበር ያኔ የሚገዛውና በጣም ከቁጥር 24 ጀምሮ በጣም ትንሽ የሚዘገንን ነገር በረሃብ ምክንያት የሆነ ነገር ይናገራል እስከ ቁጥር 31 ድረስ። ከዛ በኋላ በጣም ይሄ ንጉስ ከመናደዱ የተነሳ በቃ ለዚህ ነገር ሁሉ ምንጭ በጣም ዋና ሰው ኤልሳ የሚባል ነብይ ነው። ስለዚህ አለና የሚገድለው ሰው ላክ፣ መልእክተኛ ላክ እና መልእክተኛ ሲልክ ኤልሳ የሚባል ሰው ቤቱ ቁጭ ብሎ ሰውየው ገና አልመጣም፣ መልእክተኛውም አልመጣም። ቤቱ ቁጭ ብሎ በሰላም ከሽማግሌዎች ጋር ከሚጎበኙት ሰዎች ጋር እያወራ ባለበት ሰዓት
ድንገት አንድ መልእክተኛ እየመጣ ነው። መልእክተኛውም የሚመጣው ከንጉሱ እና ራሴን ሊቆርጥ ነው። ዛቻ ነገር አለው። ቁጥር 31 ላይ ዛቻ አለውና ይሄንን ነገር ኤልሳ ቤቱ ቁጭ ብሎ እየሰማ እና መልእክተኛውን ያውቃል። ከዛ ደግሞ ከመልእክተኛው ጀርባ ደግሞ አለ ሰው ንጉስ አለ እና ምን አላቸው? መልእክተኛውም እየመጣ ነው፣ ከኋላው ንጉስ አለ። ስለዚህ በሩን ዝጉታ። ኦልሬዲ የሚናገረውን ነገር አውቃለሁ፣ የሚያደርገውን ነገር ስለማውቅ በሩን ዝጉታ። ዛሬ የምናገረው ነገር ከነገሮች ጀርባ ከኋላው ይላል። ከኋላው የጌታው ኮቴ ነው ይላል። ከኋላው አንድ ነገር አለ፣ ባክ የሚያደርገው ከጀርባ ሆኖ የሚደግፈው አንድ ነገር አለ እና እንደ መንፈሳውያን ሰዎች በዚህ ዘመን የሚሆኑትን ነገሮች ስንመለከት ከጀርባቸው ያለውን ነገር በጣም ማስተዋል ያስፈልጋል። እንደ መንፈሳዊ ሰው ከኋላው ማን አለ መባል አለበት። አንድ ነገር ሲመጣ ዝም ብሎ አይወሰድም። በተፈጥሯችን ምንድነው መጥፎን ነገር ሁሉ ያው የሰይጣን ነው እንላለን፣ መልካም ነገር ደግሞ የእግዚአብሔር ነው እንላለን። ብዙ አይነት ነገሮች አሉ። እነዛ ነገሮች ብዙም ለመመርመር የሆኑ ነገሮች ላይሆኑ ይችላሉ። ምክንያቱም ሁሉ ነገር ጥሩ በሆነበት በኩል ሁሉ ጥሩ ነገር ላይገኝ ይችላል። እግዚአብሔር ላይኖር ይችላል። መጥፎ ነገር ባለው ነገር፣ ክፉ ነገር ባለው ነገር ውስጥ ሁሉ ደግሞ ሰይጣን ላይገኝ ይችላል እና ይሄ በዘመናችን ላይ የምናያቸው ነገሮች፣ በዚህ ዘመን የምናያቸው ነገሮች ከጀርባ ማን አለ የሚል ነገር እንድንናገር በጣም እንድናስብ፣ እንድንመራመር፣ እንድናስተውል እግዚአብሔር ይፈልጋል። ስለዚህ ይሄ ሰውዬ ይሄ ኤልሳ የተባለ ሰውዬ ገና ሳይመጣ መልእክተኛው እየመጣ ነው። ከመልእክተኛው ጀርባ ደግሞ የጌታ ኮቴ አለ። ስለዚህ በሩን ዝጉ። በኋላ ላይ የተለያዩ ነገሮች ሆኑ፣ ለትምህርቴ ስለማያስፈልግ እተወዋለሁ። ስለዚህ በዚህ ዘመን ከጀርባ ምን አለ ተብሎ አንድን ነገር መመርመር፣ ከጀርባው ምን አለ፣ ከዚህ ነገር ጀርባ ምን አለ ብለን በጣም መመርመር አለ። ሁሉን ነገር ዝም ብለን የምንወስደው፣ ሁሉን ነገር ዝም ብለን የምንወጣው ነገር መሆን የለበትም። መጽሐፍ ቅዱስ ሚዛን ለመጠበቅ ያክል አንዳንድ ነገር ብናገር ደስ ይለኛል። የምንመራመረው ነገር አለ፣ የማንመራመረው ነገር አለ። ለህሊናችን ለአይምሯችን ጤና ስንል የማንመራመራቸው ነገሮች አሉ። መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ ላይ በስጋ ገበያ የሚገኘውን የሚሸጠውን ነገር ሳትመራመሩ ብሉ አላቸው። እኛም አሁን ምግብ ቤት ሄደን ምግብ ስናዝ አስተናጋጁ ያመጣልንን ምግብ አመስግነን እንበላለን እንጂ ሼፉ እጁን ታጥቦ ነበር ወይስ አልታጠበም ነበር አንል አይደል? ምንና የሆነች ድንበር ላይ እንመለሳለን፣ የሆነች ክልል ላይ እንመለሳለን። ምን ብለን በቃ ሰውየው ታጥቧል፣ ሳህኑም የታጠበ ነው፣ ብርጭቆም የታጠበ ነው፣ ሁሉ ነገር የታጠበ ነው፣ ንጹህ ነው የሚል እምነት ላይ ተነስተን ምግቡን እንፈልግ እንጂ ምርምር ካበዛን እዚህ ነገር ላይ ያው ሁሉ ነገር ጤናችን ታወቀ ማለት ነው። ግን በተገላቢጦሽ ደግሞ ወደ ህይወታችን የሚመጡትን ነገሮች፣ በዚህ ዘመን የምናያቸው ነገሮች ከጀርባቸው ምን አለ ብለን የግዴታ መመርመር አለብን። ለምን ቢባል ሰይጣን ይፋጠጋል። አጋንንት ይታጠቃል። አጋንንት የሚታወቀው ከዘፍጥረት ጊዜ ጀምሮ እግዚአብሔር ባዘጋጀው መልካም ነገር ውስጥ፣ እግዚአብሔር በወሰነው መልካም ነገር ውስጥ የራሱን አጀንዳ የማስቀመጥ ነው። እንኳን ሰው በሰራው ነገር ቀርቶ እግዚአብሔር በሰራው ነገር ላይ ራሱ በጣም የሚጠቀማቸው ክፍተቶች አስደናቂ ናቸው። ከሔዋን ጊዜ ጀምሮ ስንመለከት፣ ሔዋንንም ስንመለከት እግዚአብሔር ያንን ትእዛዝ አዞ ከሄደ በኋላ መጥቶ እንደገና ማብራሪያ ይሰጣል፣ ይተረጉምላታል፣ ያብራራላታል፣ ይጨምርላታል። መነሻው ግን የማን ነው? ቃሉ ነው። መነሻ የሚሆነው ነገር እግዚአብሔር የተናገረው ነገር፣ በዛ ላይ ግን የሚቀጥለው የተለያየ ግንባታ አለ። የሆነ ነገር ይቀጥላል። ምክንያቱም እግዚአብሔር በተናገረው ነገር ከተፍ ይላል። ይሄ መጽሐፍ ቅዱስ ላይ በሙሉ ስናጠና እንደው ጊዜ የለንም እንጂ የምንመለከተው ለምሳሌ በእስራኤላውያን ታሪክ ስንመለከት
እግዚአብሔር አንድ መቅሰፍት አዞ በእባብ እንዲነደፉ ካደረገ በኋላ ለመፈወስ የናሱን እባብ ስቀል እና ያችን የተሰቀለችውን የናስ እባብ በሕይወት ይኖራል ብሎ እግዚአብሔር ከተናገረ በኋላ ዩዜብ ስለው ነበር ነገር ምንድነው አንድ ጊዜ ናሱን እባብ አንድ አይተው በቃ ለአንድ ዙር የሚያገለግል መድኃኒት ብቻ ነው። ሰይጣን ግን ያችን የናስ እባብ አስነስቶ ጣዖት እንድትሆን አድርጎ በጣም ብዙ ዘመን ለእስራኤል ወጥመድ እስኪሆን ድረስ አቆይቶታል። ይሄ ማለት ይሄ እግዚአብሔር ባለበት ነገር ላይ እንኳን ሰይጣን የሆነ ነገር አጠገቡ ይሆንች ነገር ያደርጋል። ይሄ መጽሐፍ ቅዱስ ላይ እንደው በጣም ራሴን ገደብ አደርጋለሁ እንጂ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ የሚላል ኢዮብ ምዕራፍ 1 ላይ እና ሰይጣንን በመካከላቸው መጣ እና እንደዚህ ሰርስሮ የገባ ይመስለኛል። እንደዚህ ብሎ ስብሰባው የተጠራው የእግዚአብሔር ልጆች ስብሰባ እሱን የሚመለከተው ነገር የለም። ግን በተከፈተች ቀዳዳ ባለችው ነገር መካከል ገብቶ ነው የራሱን ነገር የሚፈጽመው። ስለዚህ ነገሮችን ሁሉ የምናይበት መነጽር ትንሽ መስተካከል ያለበት ይመስለኛል። በተለይ በዚህ ዘመን ክብር ለኢየሱስ ይሁን። ስለዚህ ከነገሮች ጀርባ ምንድነው ያለው ብለን መመራመር አለብን። ትንሽ ይሄ መጽሐፍ ቅዱስ ላይ የሚናገራቸው ነገሮችን በጣም ስንመለከት ይሄንን ነገር የሚያስረዱ ናቸው። ለምሳሌ ዝም ብዬ ሳስበው የክርስቲያን ጠላቶች የሚባሉት ዓለም፣ ስጋ፣ ሰይጣን የሚባሉት ነገሮች ያው ሰይጣን ራሱ ነው፣ ምንም ጥያቄ የለውም። በግልጽ የሚሰራ በግልጽ ሰዎችን የሚይዝ የሰዎችን አይምሮ የሚይዝ በተለያየ ተንኮል የሚሰራ ነው፣ ምንም ጥያቄ የለውም። ዓለም ስንመለከት ግን ዓለም የምትባለው ነገር በፊት ለፊት ዓለም ሌላ ነገር የለው፣ ግን ከጀርባ ሆኖ ግን የሚያንቀሳቅሰው ትልቅ የአክሲዮን ድርሻ ያለው አለ ሰይጣን። ዓለም ሁሉ በምን ተይዟል ይላል? በክፉ ተይዟል። ስለዚህ ዓለም አሁን ዴማስን ስንመለከት ዴማስ አሁን ዓለም ወዶ ትቶኝ ሄዷል የሚለው ነገር ቀጥታ ሰይጣንን ተከትሎ አይደለም የሚሄደው። ዴማስ ግን ዓለምን የተከተለው ግን ከዓለም ጀርባ ሆኖ የሚያንቀሳቅስ ሲስተሙ ሁሉ የሚዘረጋ ሰይጣን ይባላል። ስጋችንም ቢሆን አክሲዮኑ ዝቅ ያለ ይሁን እንጂ አለው ሰይጣን የሆነ ነገር አለ። ስለዚህ ያለውን ነገር በሙሉ እዚህ ዓለም ላይ እኔ አሁን እንደው በጣም ነገሮችን በጣም አጥውሼ የሆነ የምን መንፈስ፣ የወንበር መንፈስ፣ የስፒከር መንፈስ ምናምን አለም፣ ግን ሰይጣን አለ ከነገሮች ጀርባ አለ። በጣም ለማጥወስ ብዬ አይደለም፣ ግን ከነገሮች ጀርባ ሰይጣን በጣም አስገራሚ ነገሮችን ይታያል። ለምሳሌ ልጥቀስ። ሐዋርያት ሥራ ምዕራፍ 16 ላይ እነ ጳውሎስ ወንጌል እየሰበኩ በገበያ ውስጥ በነበረበት ጊዜ አንዷ ሴት ተነሳችና እነዚህ የጌታን መንገድ የሚነግሯቸው የልዑል ባሪያዎች አለች ስትል በዚህ ዘመን ቢሆን ኖሮ ያስባል፣ ደነግጣል። ይሄው ሰይጣን እንኳን መንሳት ነው። ይሄው ከዛ ትቀረጻለች ሴትዮ። ከዛ አየር ላይ ትወጣለች። ይሄው እንኳን እኛ አይደለም ይላል። አሁን አንዳንድ ሰው ይገባል ደግሞ በመሃል ገብቶ ደግሞ እኛ ብቻ አይደለም። ጳውሎስ ግን ከጀርባ ያለው ጎቴ አየና ከጀርባ ያለው ይሄ የሚያሞግስ ቃል እኮ ምንም ባረፍተ ነገሩ ምንም ያረፍተ ነገር ችግር ያለበት ነገር አለ። የልዑልን መንገድ የሚነግሩ የልዑል ባሪያዎች ሲል እኮ እኔ ነው ትክክለኛ ስለማለው እኔ ራሴ ብሆን ትንሽ እንዜ እላለሁ። የሆነ ነገር ይሰማኛል። ጳውሎስ ግን አይደለም ማለት ከዚህ ኮቴ ጀርባ አለ ስላለ ገሰጽ እኔ ሉቃስ ሳይደረጉት የሚቀርብ ሳይሉ አይቀርም አይደለም ባክህ ኮቴው ነው ከጀርባ ያለው ነገር አንድ መንፈስ ነው አለና ውጣ ብሎ አወጣ። ስለዚህ ነገሮች እንደዚህ በፊት ለፊት የምናያቸው ብቻ ተከትለን ምን ከሆነ
ጉዳችን ነው። ስለዚህ ከጀርባ ያለው ኮቴ የማን ነው? ከጀርባ ያለው ኮቴ የማን? ከጀርባ ሆኖ የሚያንቀሳቀሰው ነገር ምንድን ነው ብለን በደንብ ማውጣት። እስኪ ያንቃል እንዴ? እጃችሁን ዘርጉና ያንቃል። ጌታ በደንብ አንቃል። ኢየሱስ ይባረክ። ጳውሎስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ ሲናገር በእርሱ እንዳንታለል የሰይጣንን ሐሳብ አንስፈው። ለምንድን ነው ያለበት? እዛ ትክክለኛ አውዱ ምንድን ነው? አንደኛ ቆሮንቶስ ላይ ስናነብ የተገሰጸው ሰውዬ በጣም ብዙ ኃጢአት የሚያስከፋ ኃጢአት ሰርቶ ስለነበር በጣም ኃይለኛ ተተሳሰብ ነበር። በቃ ሰላም አትበሉ እንዳትተባበሩ ብሎ በጣም ኃይለኛ ቅጣት ተወሰነበት። በኋላ ሁለተኛ ቆሮንቶስ ላይ ሲጥፍላቸው በቃ አሁን ይህ ሰውዬ እስሩን ቅጣቱን ስለጨረሰ አሁን ይቅር በሉት አለ። ይቅር በሉት ሲል አንዳንድ ሰው በድሮ ነው ያለው። በድሮ ነው ማለት ሰላም አትበሉት በሚለው ነው ያለው። ይሄ ጠላት ነው እያለ ሲል አሁን በቃ ጳውሎስ ሆነ አለ አሁን ጊዜው ስላለቀ አሁን ከዚህ በኋላ ያለችው ነገር ያድለው መጠቀሚያ ናት። ስለዚህ ተመለሱ። ለምን በእርሱ እንዳንታለን በቅናት አስመስሎ የቀና አስመስሎ በጣም በጽድቅ በጣም ጦረኛ አስመስሎ ሰውን የሚገድል ነገር ላይ ነው። አሁን ይሄ የሰይጣንን ሐሳብ አንስበው። ስለዚህ አንዳንድ ነገሮች ውጫቸውን ብቻ ለመመለከት ከጀርባ አለ ማለት ነው። ከጀርባ አለ። መጽሐፍ ቅዱስ ላይ በዚህ የዳዊት ታሪክ ስንመለከት ዳዊት ያው በዘመኑ ከገጠመው አንደኛው ችግር የልጆቹ መገዳደል ስለነበረ አቢሰሎም የሚባል ልጅ ነበረውና ያ አቢሰሎም እንትን አለ ሸሽቶ አመለጠ። ከዛ በኋላ ይቅርታ ፈለገ ማለት ነው። ዳዊትም ፈለገ፣ አቢሰሎምም ፈለገ እና ያው በመሃል እሱ ተጠቀመው ነው። መጨረሻ ላይ ሲረሳ ጊዜ ኢዮአብ አንድ ዘዴ ይዘየደ ምን አደረገ? ቴቁሄ የሚባል ቦታ ሄደና በጣም ቲያትረኛ የሆነች ሴትዮ ፈልጎ ሁለት ልጆቿ እንደተገዳደሉ እንደሚፈላለጉ አድርጋ በጣም በኃይለኛ ታሪክ ሰውየው በጣም እንዲደመም አድርጋ ይህን ታሪክ ነገረች። ስትነግረው ይሄ ሁሉ ዓላማው የመጨረሻው ዓላማ አቢሰሎምንና ዳዊትን ለማስታረቅ እና በጣም የሚገርም ታሪክ ነገረችው። ከዛ በኋላ እንደገና በሁለተኛ ዙር የሆነ ነገር ስትነግረው ዳዊት ከዚች ነገር ጀርባ ኢዮአብ የሚባል ሰው እያለ ለምን ሲታይ ሴትዮዋ የተበደለች ሁለት ልጆቿ የሚፈላለጉ ምናምን ነው የሚመስለው፣ ግን በኋላ ላይ ሲያስተውለው ከዚች ነገር ጀርባ ይሄ ኢዮአብ የሚባል ሰው እያለ ብሎ መጨረሻ ላይ ተገኘ። ስለዚህ ፊት ለፊት ያለው ነገር ብቻ አንመለከትም። ፊት ለፊት ያለውን ነገር ባለመመልከት የሚመጡ ነገሮችን በጣም ቅዱስ ላይ ይናገራል። አንድ ታሪክ ለምሳሌ ያክል ልጥቀስ። እስራኤል ከግብፅ ከወጣ በኋላ ባህር ከተከፈለ በኋላ ሰይጣን በጣም ተናዷል፣ ጠላት በጣም ተናዷል። ስለዚህ በመሃል አንድ ነገር ተከሰተ። ባላቅ የሚባል ንጉስ ነበረ። በጣም ፈራ። በሌሎች ነገስታት ላይ ያደረገውን እስራኤል ያደረገውን ነገር ስለፈራ የሚረግምለትን ሰው ገዝም በላም የሚባል ሰው እና በቃ እግዚአብሔር በተለያየ መንገድ እርግማኑን ወደ በረከት ቀየረው። በቃ እንደው ጭራሽ መረቃቸው። ከዛ በኋላ ግን አንድ ምክር መከረ። ምክሩ ምንድነው? በቀጥታ የምታገኛቸው ሰዎች አይደሉም። ምክንያቱም እነዚህ የልዑል የተከለሉ ሰዎች፣ የተጠበቁ ሰዎች፣ የታጠሩ ሰዎች ስለሆኑ በፍጹም ልታገኛቸው አትችልም። በቀጥታ በፍጹም ልታገኛቸው አትችልም። ስለዚህ ያለ አማራጭ በእጃቱ እና እንዴት ነው የሆነው? እሱ መጽሐፍ ቅዱስ ላይ ስንመለከት ባላቅን ያስተማረ የበለዓም ትምህርት ይላል። ስለዚህ ምንድነው ያደረገው? በለዓም ለባላቅ አስተማረ። ምን ብሎ? በቀጥታ አትችላቸው፣ በተዘዋዋሪ ነው የምትችለው፣ በተዘዋዋሪ ነው የምታጠምዳቸው አለው። ከዛ ባላቅ ለህዝቡ
ይተናገራል። ህዝቡ ደግሞ ትንሽ ግብዣ ነገር ትመስል ነገር አድርገው እስራኤል ልጆች ምንም እኮ የከፋ ነገር ምናምን የለውም ሶሻላይዝ አድርጉ እንጂ ምንድነው ለዚህ ፈን ብላችሁ የሆነ ቦታ ላይ ማለት ተቀላቀሉ እንጂ ከሰው ጋር አሏቸው። የሚመስለኝ ቦታው ላይ አልነበርኩኝም፣ ግን የሚመስለኝ ግን ትንሽ እንትን ሳይሉላቸው አይገቡ ትንሽ ከፈተፍ ማለት ማክረር እኮ የትም ይበጠሳል። ዝምባታችሁ ሻይ ቡና ሌላ ነገር የለም ሳይሏቸው ወይ በርዝዴይ ሊሆን ይችላል ትንሽ ነገር እኮ ሻይ ነገር ጠጡ ብለው ነው የጋበዙ። አያችሁ እጅግ ከጀርባ ማና አሁን ስንት ዙር መሰላችሁ? ጋባዥ አለ። ከጋባዥ ጀርባ ፕሬዝዳንት ጭምር የገባበት ሴራ አለ። ከዛ ጀርባ በለዓም ባል ሰው እያለ ከጀርባ ሰይጣን ነው። በኢየሱስ እዚህ ጋር ሲታይ በፊት ለፊት በኩል ሲታይ ግብዣ ነው። ትንሽ ሻይ ቡና እኮ አንተ ለስላሳ ይዘህ መቀመጥ ነው። እንደው ፔፕሲ ኮላ ነበር ነው ግን እንዲሁ ትንሽ ነገር እኮ ምንም ከናጋ ብዙ ግን ከጀርባው አሁን ይሄን እኔ ሚስጥር ራሱ ያደረጉት ይመስለኛል። በሆነ በሚስጥራዊ ዘዴ ይመስለኛል ይፈላል። ወንድሞች እህቶች ከነገሮች ጀርባ የማን ኮቴ ነው ያለው? የማን ነው ከጀርባ ያለው ነገር መጠናት። እነዚህ ሰዎች ከጀርባ ያለውን ነገር ባለመለከታቸው ምክንያት አመነዘሩ። እግዚአብሔር ያንን የሚያክል መቅሰፍት እንዲያመጣ ሆነ ማለት ነው። ጌታ ኢየሱስ ይባረክ። እስቲ ሃሌሉያ ሃሌሉያ። እስቲ በደምብ ጮክ በሉ እንቅልፍና እሺ። እንግዲህ አሁን ምንድን ነው ታዲያ ይህን ነገር እንዴት ነው የምናውቀው የሚለው ነገር መጽሐፍ ቅዱስ ላይ መንፈሳዊ ሰው ሁሉን ይመረምራል ይላል። ለጌታ ደስ የሚያሰኘውን እየመረመራችሁ ይላል። ስለዚህ መንፈሳዊ አቅም ያስፈልጋል ማለት ነው። ይህ በስጋ ብዙ ብቻ ቢሆን ነገር አለ። ስለዚህ መንፈሳዊ ሰው ይመረምራል። መጀመሪያ ከመግባቱ በፊት ምንድን ነው መደረግ ያለበት የሚለውን ነገር ያያል። ሁለተኛ ነገር ደግሞ እውቀትም ያስፈልገናል ብዬ አምናለሁ። የኔም ልማድ ማለት አሁን አንድ ዕቃ አንዳንዴ ስንገዛ ማኑዋልን አናነብ። አፈርድሜ ዕቃውን ካበላን በኋላ አልገጥም ሲል ቆይ እስኪ ብለን ነው የምንመለሰው። አሁን መድኃኒት ውስጥ አንዳንድ እችን የምታክልበት ጠብታ ውስጥ ጋዜጣ የሚያክል በደቃቁ ተጻፈ ያስመልሳል፣ ያስታውቃል፣ ያዞራል ምናምን የሚል ትክክል ተንኮልም ይመስለኛል። ግን በጣም አለ እና አናነብ በፍጹም አናደፈም። ትዕግስትም የለም። ግን መድኃኒት እኮ ይናገራል። ያሰጣለች ሊሆንብህ ይችላል ብዙ ነገር ነው። ስለዚህ አውቀን የምንገባበት አንዳንዱ ፋርማሲስት እግዚአብሔር ይስጠው ይነግራል። እቺ ነገር ትንሽ እንቅልፍ ትላችና ሻይ ምናምን እየጠጣ ይላል የሆነ ነገር ይላል። ግን ይሄ ስለምንጠቀመው ነገር ማወቅ ብልህነት ያለው ከጠቤታ አጠቃቀም ማወቅ በጣም ያስፈልጋልና አንድ ታዋቂ ሰው ምን ብሎ ነበር አንድ ጊዜ የሰው ልጅ ነገሮችን ለመፍጠር የተጠቀመውን ጥበብ ያክል ለመጠቀም አልተጠቀሙበትም። ብልጠቱ መፍጠር ላይ ብቻ ነው። አጠቃቀሙን ላይ ግን በጣም ደካማ ነው። ለዛ ነው ይሄ ፈንጂው ቦምቡር ብዙ ነገሮችን የምንመለከተው ፈጠራው ላይ ችግር አልነበረ አጠቃቀሙ ላይ። ስለዚህ እውቀት ያስፈልጋል። የምንጠቀመውን ነገር በጣም ማወቅ ያስፈልጋል። ዝም ብለን ውሃ የምንጠጣ ውሃ እንደው ብዙ ምሳሌ ባንዴ እኮ ውሃ ዞር አድርገን ስንመለከት ምን አይነት ማዕድናት እንዳሉ ይናገራል። ግን ጠላታችን ምን ማለት ዝም ብለን እንጠጣለን ሲጠጣ ነው። ስለዚህ ይሄ ሁለቱ እውቀቶች በጣም ያስፈልጋል። መንፈሳዊ እውቀት ያስፈልገናል። መንፈሳዊ ሰው ሁሉን ይመረምራል ይላል። ሁለተኛ ነገር ደግሞ ስለምንጠቀመው ስለምናየው ነገር በጣም ማወቅ ያስፈልጋል።
ያው የምናገረው ነገር ትንሽ አሁን ትንሽ ጠበብ እያለ ነው። ስለ ቴክኖሎጂ ነው የምናገር። ይህ ቴክኖሎጂ መቼም አሁን ይሄ የሚጠቅማል ብዬ ብናገር ትተኛላችሁ ማለት ያው ጥቅሙ ይታወቃል። ምንም ጊዜ መውሰድ አልፈልግም። አንዳንድ ነገሮችን ግን ትንሽ ሁለት ነገሮች በተለይ በጣም አተኩሬ ይናገራሉ። ይሄ ማህበራዊ ሚዲያ የሚባለው ነገር አሁን ደግሞ ጭራሽ በጣም ኤአይ የሚባለው የአርቲፊሻል ኢንተለጀንስ የሚባለው ነገር በጣም እየጨመረ መጣ እና እነዚህ ሁለት ነገሮች ላይ ትንሽ ጊዜ ወስጄ ይናገራሉ። ሁለት ነገሮች ምንና ምን? ሚዲያው ባህሪያችንን እየቀየረው፣ አኗኗራችንን እየቀየረ ነው። ከሰው ለሰው ጋር ያለን ግንኙነት እየተቀየረ ነው። ኢቭን በቤተ ክርስቲያን ውስጥ ያለንን ነገር እየቀየረ። ሌላው ሁለተኛው ነገር ደግሞ አእምሯችን ላይ ያለውን ነገር እንደው እንድናይ ትንሽ አንዳንድ ነገሮችን እናገራለሁ በእግዚአብሔር ቃል። ጌታ ኢየሱስ ይባረክ። እንግዲህ የምናየው ነገር በጣም ይሰራናል። የምናየው ነገር ይገነባል። ይሄ ምንም ጥያቄ የለውም። በጣም ኤሌመንታሪ የሆነ ነገር ነው የምናገረው። ስለ ቴክኖሎጂ በጣም በተደጋጋሚ እኔም ተናግሬያለሁ። ሌሎች እግዚአብሔር ሰዎችም ተናግረዋል። ወደፊትም እንናገራለን። በነገራችን ላይ ምንም የሚቆም ነገር የለም። ምክንያቱም በየጊዜው ዙሩ እየከረረ ነው የሚሄድ እና ባለፈው የተናገርነው ነገር ለባለፈው መድኃኒት ሆኖ ይሆናል። አሁን ደግሞ ሌላ ደረጃ ላይ ስለደረሰ ትንሽ ደግሞ መናገር ያለብን ይመስለኛል። ባህሪያችንን ትንሽ እንድናይ አስባለሁ። ኢየሱስ ይባላል። እንግዲህ ይሄ ባህል የሚባለው ነገር መጨረሻው ዘመን ላይ በመጨረሻው ዘመን የሚከሰቱ የሰው ባህሪዎች አሉ፣ የሚበቅሉ ባህሪዎች አሉ። እነሱ ላይ በጣም ብዙ ነገር አልናገርም። ግን ባህሪያችንን ያው ሳይንሱም እንደሚናገረው በተፈጥሮ ከወላጆቻችን የወረስነው ነገር አለ። ከዛ ቀጥሎ ደግሞ ባደግንበት አካባቢ በኑሮ በተለያየ ነገር ያ ባህሪያችን ይቀርጻል፣ ያ ነገራችን ይቀረጻል እና ሰይጣን ከነገሮች ጀርባ አለ ብለን እንድናይ የሚያደርገን እነዚህ ነገሮች ከጀርባ ባህሪያችን ለመቅረጽ በጣም እየተጠቀሙ ለምን ቢባል እግዚአብሔር በቤተ ክርስቲያን ውስጥ በእግዚአብሔር መንግስት ውስጥ የወሰነልን ነገር አለ። ለምሳሌ የልጁን መልክ እንዲመስሉ ይላል። አንድ ሴት የተደረገ አንድ ልንደርስበት ያለ የክርስቶስ ባህሪ እየለፋን እየደከምን በእግዚአብሔር ጸጋ እየታገዝን በቃ ጥረት እያደረግን ከፍጹምና ወደ ፍጹምነት እያደግን የክርስቶስን ባህሪ ልንመስል በጣም የግድ ነው። ሌላ የሚመስለው ነገር ምንም የለም። ጳውሎስም እኔ ክርስቶስን እንደምመስል እኔን ምሰሉ ያለበት ምክንያት ዋናው ትልቁ ስታንዳርዳችን ማነው? ኢየሱስ ክርስቶስ እሱ ነው። እኛ የክርስቶስ ልብ አለ፣ በክርስቶስ የነበረ ሀሳብ በእናንተ ዘንድ ይሁን የሚል ነገር አንድ ስታንዳርድ፣ አንድ የሆነ መለኪያ ልክ አለ፣ የሆነ ውሃ ልክ አለ። እንደፈለግን እንድንሆን ትናንት በእግዚአብሔር ቃል በደንብ ስንማር ነበር። እንደፈለግን እንድንሆን አልተጠራንም። አንድ ደረጃ አንድ የሆነ ልክ አለ፣ እዛ ጋር የሚደርስ። አሁን ማህበራዊ ሚዲያው አየር ላይ ያለው የሚበተነው ነገር በሙሉ ይህንን ሁሉንም ይገዳደራል። ሁሉንም ብዬ ጨፍቄ አልናገርም፣ ግን ይህንን ነገር የሚሸረሽሩ ነገሮች ናቸው። ይህንን ነገር ወደ ፊት ይላል። አንድ ታሪክ እንዳስታውሳችሁ ብትፈቅዱልኝ መጽሐፍ ቅዱስ ላይ ዘጸአት ምዕራፍ 30 ላይ እናገኘዋለን። እግዚአብሔር ሰው የነፍሱን ቤዛ እንዲያመጣ ንገር አለ ለሙሴ ከነገረው በኋላ ግን ምን አለ? ሰው ብሩን ያምጣል፣ ብር ያምጣና ግን አለ እንደ መቅደሱ ሰቅል ሚዛን የሚቀበል። እስቲ እንደ መቅደሱ ሰቅል ሚዛን ነው። እንደ መቅደሱ ሰቅል ሚዛን ትንሽ ተወክበል። እንደ መቅደሱ ሰቅል ሚዛን ደጋሙ ታዲያ እንደ መቅደሱ ሰቅል ሚዛን
እግዚአብሔር በዛ ዘመን ምን አደረገ መሰለህ? ገበያው ላይ በጣም ብዙ ሚዛን ነው። በጣም ብዙ ሚዛን ስላለ ሰው በተለያየ ሚዛን ለክቶ የሚያመጣውን ነገር ዝም ብሎ በእምነት አይቀበልም። ቤተ መቅደስ ውስጥ አንድ ሚዛን ነው። ለምሳሌ ሰውየው 5 ግራም ብር አመጣው ብሎ ሲመጣ አንተ ጥሩ ሰው ነህ፣ ባህሪው ጥሩ ሰው ነው፣ ሰፈርም ስላንተ ጥሩ ነው የሚያወራው ብሎ ቀጥታ ያንን ነገር ተቀብሎ አያስገባው። ሚዛኑ ላይ ያስቀምጥ። ለምን ገበያ ላይ ብዙ ይላል የተቀሸበ የሆነች ነገር የተነካካ ሚዛን በጣም ብዙ ነው። ስለዚህ እግዚአብሔር ወደ ውስጥ የሚገባው ቤተ መቅደሱ ጋር ከመግባቱ በፊት ሁሉ ነገር የመቅደሱ ሰቅል ሚዛን ላይ ቁጭ ብሎ ከዛ በኋላ ነው የሚያልፈው። ይሄንን ስታንዳርድ የሚያጠፋ ነገር ነው አየር ላይ ያለ የምናስብበት መንገድ፣ የምንናገርበት መንገድ፣ የምናይበት ነገር ብዙ ነገሮችን ስንመለከት የእግዚአብሔር ቤትን ስታንዳርድ ያሟላል ወይ ብለን ስንመለከት አያሟላም። የመቅደሱ ሚዛን ላይ ሲቀመጥ አይነዝልም። ሚዛኑ ያለው ቤተ መቅደስ ውስጥ ነው። ስለዚህ እያንዳንዱ ወደ ህይወታችን የሚገባው በአይናችንም በጆሮአችንም የሚገባው ነገር መጀመሪያ ምኑ ላይ መቀመጥ አለ? ሚዛኑ ላይ መቀመጥ አለ። ሐኪም ቤትም ስንሄድ እኮ መጀመሪያ ኪሎአችን ይመዘናል፣ ሙቀታችን ይመዘናል። መጀመሪያ ሌላ ነገር ከመሄዱ በፊት መጀመሪያ እንደዛ እንደምናደርገው የምናየው የምንሰማው ነገር ዝም ብለን ከማስገባታችን በፊት የመቅደሱ ሰቅል ሚዛን ላይ መቀመጥ አለበት። ራሱ ያጣ የሚለውን ነገር ይወስዳል። እና ባህሪያችንን የእግዚአብሔር ቃል የማይደግፋቸው ነገሮች ምክንያቱም ምን እያሰብኩ ነበረ? ቤተክርስቲያን ውስጥ የምናሳልፈው ጊዜና ሚዲያ ላይ የምናሳልፈው ጊዜ እንደው አሁን እንዴት ነው እያልኩኝ ሳስብ አንዳንድ ጊዜ ይሄን ስልካችን ላይ ትናለች ሜትር ነገር አለች፣ ምን ያህል ጊዜ ምን ላይ እንዳጠፋን የሚያሳይ ማለት ነው። እኛ እኮ የተጣራ ቤተክርስቲያን ውስጥ የምናሳልፈው ጊዜ 3 ሰዓት ላይ ነው አንዳንድ ጊዜ ማለት ነው። በመደበኛው ጊዜ ማህበራዊ ሚዲያ ላይ ሳምንቱ ሙሉ ያሳለፍነውን ነገር ስንመለከት የገባው ነገር ሲገባ ቤተክርስቲያንን መተን የምንጠብቀው ነገር ተመሳሳይ ነገር ላለመሆኑ ምንም ማስተማመኛ የለም። ስለዚህ ሰይጣን በቀጥታ ስለማያገኘን ምንድነው የሚያደርገው? አየሩ ላይ ይበትነዋል። እንደዚህ ነው ንግግር፣ እንደዚህ ነው አለባበስ፣ እንደዚህ ነው ከሰዎች ጋር ያለ ግንኙነት፣ እንደዚህ ነው ብሎ እዛ አየር ላይ የበተነው ነገር ቀስ ብሎ እየቀረጸ መጨረሻ ላይ ሌላ ሰው ነው። ይሄንን የፈለገ ሳይንስ አይከራከረኝም፣ የፈለገ ነገር አይከራከረኝም። ለምን ሰው የሚያየውን ነገር ይመስል የሚሰማውን ነገር ይመስላል። ከዛ ውጭ ልንሆን በፍጹም አንችልም። ብዙ ጊዜ ሰዎች የሚውሉበትን ቦታ ይመስላል። አሁን የጋራጅ ሰራተኛ ቄራ ስላለው ያቄለው ሰዎች ሁሉን ነገር መካኒክ የሆነ ሰው ነገሩን ሁሉ በመካኒክኛ ነው። አሁን ለምሳሌ ተንሻፎ የሚሄድ ሰው ካራቲኖ ሰብሯል ምናምን ቻንስ ተጣሟል ምናምን ለምን በራሳቸው ውሎ ነው የሚቀየር። ሰው በራሳቸው ሙያዊ ቃላት የሚገልጹ ለምን የዋሉበት ነገር ስፓይናል ኮርድ ምናምን አይሉ። እሱ ደግሞ ሐኪሞች ሰፈር ደግሞ የሰውዬ ሞቷል ራሱ ኤክስፓየር አድርጓል ምናምን ቋንቋቸው ራሱ ካላችሁ ይቀርታል። ነገር ኤክስፓየር አድርገ ነው የሚባለው ማለት ቋንቋው ትንሽ ለስለስ ያለች ነገር አላት። ሞቷል እያንዳንዱ የሚውልበትን ቦታ ይመስላል፣ የሰማውን ይመስላል፣ ያየውን ይመስላል። ስለዚህ ባህሪያችንን እየቀረጸው ያለው ነገር እየቃኘው ያለው ነገር ያን አንደኛ ቆሮንቶስ ምዕራፍ 8 ላይ እግዚአብሔር ቃል ማለት ፍቅር እስቲ ሃሌሉያ
ሃሌሉያ። አንደኛ ቆሮንቶስ እግዚአብሔር ይረዳል። እግዚአብሔር ይረዳኛል ማለት እግዚአብሔር ይረዳል። እግዚአብሔር ጸጋ ያግዘኝ። እግዚአብሔር መንፈስ ያግዘኛል። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 8 ላይ እንደዚህ ይላል ስለ ጣዖት ከጣዖት ቤቱ ስለሚቀመጡ ሰዎች አስተር ላይ እንደዚህ ይላል አንተ እውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትም? ማብራሪያ ጠየቀ ይሄ ሰውዬ። እንግዲህ ነው የተገናኙት እነዚህ ሁለት ሰዎች በዛ ዘመን የጣዖት ስጋ የሚሸጥባቸው ቤቶች ነበሩ። እዛ ቤት ውስጥ ሰዎች ተቀምጠው ይበላሉ። አንዳንድ ሰው ጣዖት ምናምን ነው ብለው በቃ በራሳቸውና ምንም አያመጣም ሰይጣን አላውቅም ምናምን ብሎ የሚበላ ሰው እዛ ቁጭ ነው። እንደ አጋጣሚ አንድ ወንድም ሲያልፍ ሰውየው ናቸው ጥሩ ሰውዬ ወንድም ይላል እኔ ነኝ እኮ ዝም ብዬ ማለት ነው እንጂ ቢበላ ችግር የለውም ብሎ ይታነጻል። ሰው የሚያየው ነገር ይታነጻል። ሰው የሚሰማው ነገር ይገርማል። የምናየው ነገር ስለዚህ ሰይጣን ባህሪያችንን ለመቅረጽ አድራሻችን ክርስቶስን መምሰል ሆኖ መልካችን የልጁን መልክ እንድንመስል ሆኖ እያለ እሱ ግን የራሱን መልክ የሚሰራበት የራሱን ነገር የሚያደርግበት መንገድ አለ። አይምሮአችን ይሄ አሁን እንደውም ዘመኑ በጣም እንትን እያለ ቲክቶክ መጥቷል። በቃ አንዴ ሰው ስክሮል ማድረግ ከጀመረ ማቆሚያ ነው። በዛ ውስጥ ይተላለፋል ሁሉ ነገር። ሸቀጡ ይተላለፋል፣ ምኑ ይተላለፋል፣ ጥሩ ነገር ይተላለፋል፣ መጥፎ ነገር ይተላለፋል። በቃ ሰው አንዴ ከጀመረ ሽውል። እነሱም ከብዙ ነገር ተምረው ነው እቺን ነገር እቺ ቲክታክ የምትባለው ነገር የፈበረኩት ከብዙ ልምድ። እነ ፌስቡክን ፈጥረው እነ እንትናን ፈጥረው ጊዜ የሚለው ሰው እንዴት ነው ባጭሩ አንዴ ቁጭ ብሎ 500 ቪዲዮ የሚመለከተው የሚለውን እነሱ በጣም ተጨንቀው ተጠልበው ፈጥረው እና አንዳንድ ነገሮቻችንን መለስ ብለን ብናል ከየት ነው ያመጣነው የት ነው ያየነው ብለን ስንመለከት የሆነ ሰፈር ነው ያየነው፣ የሆነ ቦታ ነው ያየነው። ሰው ደግሞ እንዴለም ሁሉ ብዙ ጊዜ ተናግረዋለሁ። ሁሉ ጊዜ ይሄ አየር ላይ ያለ ነው። አንድ ወንጀል በሚዲያ ከተላለፈ በኋላ ክስተቱ ይጨምራል። አንድ ነገር ልክ በቃ የሆነ ፕሮግራም ላይ ይታወቃል። እንደዚህ አድርገው እንትናንተን አይተባር ተጣጣሪዎች ምናምን ተብሎ ሰው መጣጣቁ ላይ አይደለም አሁን የሚያተኩረው ይመስለኛል። አንዳንድ ሰው ለካ ይላል። ይሄ ነገር በጣም ብዙ ጊዜ ተደጋግሞ ይነገራል እና አንድ ሰባኪ የመጠጥን አስከፊነት ለመናገር ብሎ ስብከቱን ከመጀመሩ በፊት ብሎ 2 ብርጭቆ ይዞ መጣና አንዱ ጋር ውሃ አንዱ ጋር አልኮል አድርጎ የሆነ ትል ነገር አመጣና ውሃ ውስጥ ጨመረ፣ አመጣና አልኮል ውስጥ ጨመረ። ከዛ ውሃ ውስጥ ያለው ትል መዋኘት ጀመረ፣ አልኮል ውስጥ ያለው ወዲያው ጠጣ። ከዛ እስቲ ምዕመናን ምን ተረዳችሁ? አንድ ሰው እጃቸውን አወጡና አልኮል ብንጠጣ ትላትል የሚባል ነገር ከሆዳችን ውስጥ ተጠራርጎ ይወጥ የተላለፈው ሰው ቢመጣው ነገር ሌላ። ለምንድን ነው አሁን ማህበራዊ ሚዲያ ላይ ያለው ነገር? እኔ አሁን ለምሳሌ በቀላሉ ቻቻ የሚባል ወንጀል አለ ታክሲ ምናምን ማለት ነው። የዛሬ 10 ዓመት የነበረ ወንጀል በተለያየ መንገድ ያስገደፍ ያሁኑ ድረስ ይሰራል።
በሬዲዮ ይነገራል። ከዛ በኋላ እንደገና አዲስ የሸዋሸዋ ትውልድ እንደገና የማያውቁ እያወቁ ማለት ሰዎች መሆን የነበረበት የአስቀላላፊዎቹም እኮ ዓላማ ምን መሰላችሁ? እንደዚህ መጠጥ የሚባል ነገር ጎጂ ነው፣ ጸጥ ያደርጋል ምናምን ነበረ ዓላማቸው። ሰው ግን እቺ ዘዴ ታበላለች። በቃ አንድ ዙር እኮ ይሄዳል። ስለዚህ ይታለቃል ማለት ሰው በሚያየው ነገር የተገነባ እንደው በጣም ይቅርታሉ በዚህ ልክ መውረድ ትክክል ባይሆን ግን ሰዎች አሁን እኔ ብዙ ጊዜ ወጣት ላይ ነው ሶሻል ሚዲያ እንደዚህ አይነት ባይሆን ብላም ብለን የምንለው እንጂ አሁን አንዳንድ ጊዜ ታሪክ ትላልቁም ሰው እየገባበት አንድ የሆነ ዩቲዩብ ላይ እያየሁኝ አንድ እንደዚህ አይነት ሰው የሚተች ሰው እያሉ እና ይተቻል ነው እየተቻ አንድ ሴትዮ ትልቅ ሴትዮ ናቸው ካሜራ ላይ እንደዚህ አድርገው ይደንሳል። ትልቅ ሴትዮ ይናገር እርሱ ለትውልድ ስንት ምሳሌ መሆን ይገባበት ብሎ ተናገረ። እንዴት በዚያ በቪዲዮቹ ምናምን እያሉ ጨረሰን። ቆይ ለእናቶት ነው የምናገር አሁን የትናንሽ ሰው የሆነ መንፈስ አለው አብራሽ የሆነ ኮቴ ነው እውነት አይናችን ጨፍነናል ነው ትልቁ ሰው ሁሉ እየተከረጸ ምናምን እየዘመረ እኔ አሁን በጣም ይከፍታል ዛሬ በኋላ ላይ ካገኛችሁ ታደርጉኛላችሁ ግን እኔ አሁን እየዘመሩ መልቀት እየደነሱ በቃ እየዘመሩ እየደነሱ በእግዚአብሔር ክብር የተቀደሰውን መዝሙር ሰው ሶሻል ሚዲያ ላይ ለመውጣት ዘንጦ ፎቶ ተነስቶ ከስር እግዚአብሔር መልካም የሚጥቅ ሰው ይጨምራል። እግዚአብሔር ያለ ፎቶ መልካም እግዚአብሔር ያለ ፎቶ መልካም ዓላማው ምን ይመስላል? ዓላማው መንፈስ እንደዚህ ሲባል እግዚአብሔር በጎልበል ቻልነት ተቀዳጃለ ከርጥሶ እኔ አሁን ፎቶ ተከላካይ አይደለሁም። አደራችሁ አማችሁ እንዳትከቱ በቀጥታ ከተቱ ግን ቴክስ እግዚአብሔር በራሱ የቆመ ነው። በነገራችን ያቆመም ነው የቆመም ብቻው የእግዚአብሔር ቃል በኩልም በስልጣኑ ቃል እየደገፈ ይላል እንዴ ቀጥ አድርጎ ያለ ምንም ፎቶ ያለ ምንም ነገር ቃል ነው የቆመ ምንም ደጋፊ ያስፈልግ ፎቶ ያስፈልግ። ስለዚህ ሰው እኔ ከተነሳና ከለጠፈ እንደው ጥቅሷን ባይጨምራት ባይ መዝሙርን እኔ በጣም እስኪያሳፍር ድረስ መዝሙራችን ይሄ የተከበረ መንፈስ ቅዱስ የሚያወርደው ይሄ ሰዎችን የሚፈውሰው ይሄ ሰዎች ህይወት ውስጥ በጣም ብዙ ነገር የሚያደርገው ዝማሬያችን እየተንቀሳቀሰ ዝም ብሎ አፈር ምናምን ዝም ብሎ ሰው የሆነ ሰውዬ ዘንጦ የሆነ ሴትዮ ዘንጣ የሆነ ነገር ሌላ አካል የአካል ክፍል እያየን ይሄ አጋንንት ሌላ ማብራሪያ በኢየሱስ ማብራሪያ የሚለው ምንም እንዲህ አይደለም አለማስተዋል ምናምን በነገራችን ላይ ከጨለማ ጀርባ አጅሯል ብርሃን ባለበት የለም። ስለዚህ ይሄ የሚባለው ነገር ምንም አይነት ይሄ ድሮም ነው በኤልዛቤል ዘመንም ነገሮች መንፈሳዊ የሚመስሉ ማድረግ ከጀርባ የራስን አጀንዳ መፈጸም ድሮም የነበረ ኤልዛቤል ናቡቴን ለማስገደል ምንድነው ያለችው? ጾም ጸሎት አወጀች። ጾም ጸሎት አወጀች ይችላል። ኤልዛቤል ምትጣጥ ምንድነው ሴትዮ የሆነ በጣም ብዙ ሰዎችን የእግዚአብሔርን ነገር ያሳደደች ሴትዮ ናቡቴን ለመግደል ጾም ጸሎት አወጀች። ናቡቴ እግዚአብሔርን ሰድቧል የሚል ሆነ። በዚህ በኩል ስናየው መንፈሳዊ ይመስል ጀርባውን ስናየው ግን ኤልዛቤል ኢየሱስ ከኤልዛቤል ጀርባ ኮቴ ደግሞ ሰይጣን አለ። ስለዚህ ምንም አናስተባብለው። እስቲ በጌታ በኢየሱስ ይሄ ተሰማቱ ይሄ የተማርነው ነገር ይሄ ክርስቶስን እንደዚህ አልተማራችሁም። መጽሐፉ ክርስቶስን እንደዚህ አልተማረ። እንደዚህ አደባባይ ላይ የሚሰጣ ገበናም ነው። ምንም ነገር እየተቀረጸ ፖስት የሚደረገው ነገር ምንም ገበያ ላይ የሚወጣው ነገር ዝም ብሎ ሳንቲም ያለቃቅም ይሆናል። በነገራችን ላይ ዛሬ ሳንቲም ያለቃቅመን ነገር
ነገ ኢየሱስን ያሸጣል። ይሁዳ መከራከር የጀመረው ከረጢት ውስጥ መግባት ጀምሮ እያደገ ሽቶ ላይ መከራከር ጀመረ። እያደገ ኢየሱስን ሸጠ እና ይሄንን ነገር ዳንበኛ አጋንንት ነው። ኮቴው የሰይጣን ከጀርባ ኮቴው የሚያንቀሳቀስ ብልጠት ይመስላል፣ አራድነት ይመስላል፣ ዘመናዊነት ይመስላል። በጣም በግልጽ ልናገር እንደውም ሹዋሊ ነገር ልናገርና እኛም አፖስቶሊክ ሰው ላይ መዝሙር እንጭናለን። ኮፒራይቱን ላይ እንትን እንዳይለን ዩቲዩብ ላይ እንጭናለን። ግን ሰዎች ከስክሪን ላይ ይበትኑታል። ምን ነው ይሄ? በልጅናችን ላይ እኔ አለማስተዋል ጀርባ ጨለማ ጀርባ ሰይጣን ይያል ኮቴው የቤተ ክርስቲያንን ገመና አውጥቶ ማስታሽ የዲያብሎስ ምንም ነገር መሳለቂያ ማድረግ ቤተክርስቲያንን መሳለቂያ ማድረግ መዝሙሩ የተለቀቀው የሆነ ነገር የተለቀቀው ግን ቤተክርስቲያንን መሳለቂያ ማድረግ አጋንንት ለምን መሰላችሁ? አይችልም። የገሃነም ደጆች የማይችሏት ይዛል። የገሃነም ደጆች አለ መግቢያው ራሱ የማይችላል። በእንደዚህ አይነት በተከሰተ ነገር ያሰጣል። ባህሪያችንን እየቀረጸን ሁሉ ነገር መለጥ፣ ሁሉ ነገር እየቀረጹ መለጥ፣ ሁሉ ነገር እያነሱ ግድግዳ ላይ ማስጣት ማለት ይሄ ከዲያብሎስ ኮስቴው ከጀርባው እኔ አሻግ ያለው ሰይጣን አጋንንት ምንም የምናጫውተው ነገር የለም። ሰይጣን የሚያደርገው ነገር ማህበራዊ ሚዲያ ላይ ችግር የለውም። የምናየው ነገር እየተቀረጠን እንሄዳለን። ከዛ ሁሌ ክርስቶስን እንደዚያ ጳውሎስ እኮ ነው ያለው። ዘረዘረና ክርስቶስን እንደዚያ ተማራች። ስለዚህ ይሄ ነገር ሰይጣን ዘመናዊነት በሚመስል አራዲነት በሚመስል በጣም የተሻሻለን ሰዎች በሚያስመስል ነገር እያደረገ ነው። እስቲ አጋንንትን በጌታ በኢየሱስ በደንብ በሉ። በነገራችን አሁን ማህበራዊ ሚዲያ ላይ የምናየው ነገር ከሔዋን የጀመረው ሔዋን ላይ ተሞክሯል፣ ኢየሱስ ላይ ተሞክሯል፣ ክርስቲያኖች ላይ ይመካል። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ላይ የሥጋ ምኞት አይደል? በዓለምና በዓለም ያሉትን አትውደድ፣ እርሱም ይላል የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ ነው። ማህበራዊ ሚዲያ ላይ ያለው ኮንቴንት ለሶስት ብንከፍለው ምንድን ነው ብለህ ኮሜርሻሉም ጭምር ማሻሻጡም ጭምር ይሁን ምንም ነገር ይሁን የሚዘዋወረው ነገር ኮንቴንቱ ለሶስት ነው የሚወድቀው። ብዙ ነገር እዛ ላይ የሚወድቀው ምን ላይ ነው ቢባል የሥጋ ምኞትን የሚያነሳሳ ሰዎች ቤታቸው ውስጥ ብቻ ሊሆኑበት የሚችሉበትን የአካል ክፍል ሜዳ ላይ እያሰጡ፣ ፎቶ ላይ እያሰጡ፣ በጤና የማያደርጉትን ነገር ፎቶ ላይ እያደረጉ፣ ቪዲዮ ላይ እያደረጉ የሥጋ ምኞትን የሚያነሳሳ ዝሙትን የሚያነሳሳ ሌላ የሥጋ ምኞት የሚያነሳሳ ነገር የዓይን አምሮት ኢንተርቴይንመንቱ በሉት የሚደረገው ነገር በሙሉ የዓይን አምሮትን የሚመክር ነገር። ስለ ገንዘብ መመካት ሰዎች ሁሉን ነገር ካልለጠፉ ይቆርጣቸዋል። አንድ ቤት ሄጄ ስለማይሰሙ ችግር የለውም እኔ ርቦኛልና ኦልሬዲ መግደርደሪ እንትን ጨርሻለሁ እና ሆዴም የተለያየ ድምፅ እያሰማ ነው ርቦኛል እና ቡፌው ምናምን ተደርድሮ እኔ እየጠበቅኩ ያለሁት እና መስግን የሚለው ኧረ ፎቶ ሳይነሳ አይሉ እንዴ! አሁን እሺ አሁን ምግብ አሁን ወደፊት እኮ እሺ ለማዕዱ እንዲያመሰግኑልን ብለን የምጠራው እሺ አይፎን 27 ያላቸው ፎቶ እንዲያመሰግኑ መጀመሪያ ካልን በኋላ ምስጋና ነው
እንደኔ መስሎ መብላት የሚወድ ስንት ሰው የሚያነሳ በኢየሱስ እንደምና ከስጋችን ከንዋይ በልተን ለክብሩ እንድንቆም ይርዳል። አሜን አሜን። ምሳው በኋላ ይደርሳል። ኢየሱስ ይባል። ስለዚህ የምንማራቸው ነገሮች እያየን አሁን እኮ እንዴት መነጨ ይሄ ነገር ብለን አንዳንድ የምናደርጋቸውን ነገሮች ብንመለከት ይደረግ የሆነ ቦታ ይደረግ የሆነ ቦታ። ስለዚህ እንደው እግዚአብሔር ይርዳን። እስቲ ይርዳን። አሜን ይርዳን። አሜን ይርዳን። ትንሽ ይቅርታ በጣም ሰዓት ሄድኩኝ። አንዲት ነገር ልናገር። የአእምሯችን ጉዳይ ቴክኖሎጂ በጣም ስራን ለማሳደድ ትምህርትን ለመርዳት በጣም ጥሩ ነው። እኔም የአቅሜን ያክል እጠቀማለሁ። የአቅሜን ያክል ግን አንዳንድ ነገሮችን ስናስበው የእግዚአብሔር ፈቃድ አእምሯችን ላይ ያለው የእግዚአብሔር ፈቃድና ቴክኖሎጂ ትንሽ እንትን እያለ ይመስለኝ እየተዋቀሰ የእግዚአብሔር ፈቃድ አእምሯችን የተጠበቀ እንዲሆን ይፈልጋል አይደል? ልባችሁና ሀሳባችሁ በክርስቶስ ኢየሱስ ይጠብቃል። አእምሯችን የበሰለ እንዲሆን ይፈልጋል። በአእምሯችን መገንዘብ ያለብንን ነገር እንድንገነዘብ ይፈልጋል። ጠዋት ቁርስ ምን ለመብላት አንጸልይም አይደል? ጌታ አመላክተ ዛሬ የምበላው ምሳ አንልም። በአእምሯችን ሂሳባችንን ኪሳችንን እናያለን፣ ጨጓራችንን እናያለን፣ የሚሸጠው ምግብ እናያለን። ሶስቱን ያስታረቀ ነገር ይመጣል። ይሄ ጸሎት አያስፈልገውም። እግዚአብሔር አእምሮን ስለሰጠን በአእምሯችን እንድንቀጥልበት እንደ ባለ አእምሮ እንድናስብ እንፈልጋለን። አሁን ግን ምን ሆነ ሲባል ቴክኖሎጂ በጣም እየበለጸገ ሲመጣ አእምሯችን እዛ ቴክኖሎጂ ላይ አለቅጥ መደገፍ ጀመሩ። አለቅጥ ማለት አሁን አንዳንድ ሰው 3 ጊዜ 7 ብትሉ ቶሎ ብሎ ታድጎ ይቀርናል። ሁሉን ነገር ለማንሳት ነው መሰለኝ። ስልክ ቁጥርም አሁን ስልካችን ቢጠፋል ድንገት የምንደውለው እንደ 10 20 ሰው ጭንቅላታችን አላስፈላጊ ነገሮችን እያጠራቀሙ በማጣበብ አላምን ያይምሮ። ምክንያቱም የሆነ ማስታወሻ ነበር ላይ የሆነ ቦታ ሊኖር የሚችል ነገር በሙሉ እዚህ ውስጥ አንወጥቆም። ግን ሳይንስ ያው ክርክር ቢኖረውም 10% ነው የአይምሮአችን እየተጠቀሙ ይላል። እቺ 10% ላይ ካልኩሌተር አለ እዚህ ላይ እንግሊዘኛ ስንጽፍ ስፔሊንግ ምንድን ነው የሚያርም አንተት። ስለዚህ ችግር ይካረኩኝ ሙሰልፈው ያደረኩኝ እዚህ ጋር በሙሉ ይህን ጭንቅላቴን አውጥቼ የሆነ ቦታ ነው ስልክ ቁጥር አንይዝም። ለምን ይሄ አላ በኋላ ላይ ድምሩን ስናየው ምን መሰላችሁ? አሁን ቀላል ነገር ነው ያውና ኤሌመንታሪ ነገር ታወራለህ ይተኛላችሁ። አሁን እነ ኤአይ ምንድነው ወደፊት ታርጌታቸው ብዬ የማስበው ሰውን ቀፈው አርጎ ሁሉ ነገር ሰው ይጠይቃል። ቻት ጂፒቲ የሚባል ነገር መጥቷል። ይመልሳል። ገና አደልክም ስትል ይመልሳል። እንዴት አትጠቀኝ ነው ደብሮኛል ዛሬ ምናምን ስትል ይመልሳል። ራሱ እየመለሰ ነው። እንዴት ነው ካፌ ጠጥታ ምናምን ይላል ራሱ። አንድ በሀቅ ማለት አይጠቅምም እያልኩ አይደለም። ስራ ለማሳለፍ በጣም ለብዙ ነገር ይጠቅም። ግን በኋላ ላይ ግን ስንመለከተው ግን ምንድነው ጭንቅላታችን እንዳንሰራበት ባዶ ቀፎ እንዲሆን ተማሪዎች አሁን አሳይመንት ሲሰሩ ያው የተለመደው መመራመር ክሪቲካል ቲንኪንግ የሚባለው ነገር በደንብ ማሰብ የሚባለው ነገር ነገሮችን እስቲ ብሎ አሰላስሎ ጨምቆ ይህንን ነገር አድርጎ ከዛ በኋላ ለሪፈረንስ መሄድ የለም። ሁሉ ነገር ቻት ጂፒቲ ደግሞ እግዚአብሔር ይስጠው ከስር ያስቀምጣል። ቼክ አድርግ እኔ ነገርኩህን በሙሉ አትመን ብሎ ከስር እንደውም ሲቀልቁበት ምን አለ አንድ ሰውዬ ምን አለ የፈረንሳይ ዋና ከተማ ምንድን ነው ብሎ ጠየቀው። ቻት ጂፒቲ ሲጠይቀው ፓሪስ አለ። አረ ሚስቴክ ለንደን ነው እያለች ነው አለ ከስር ሲል አይ እንደዛ ከሆነ እንኳን ወደ
ለንደን ከተማ ፓሪስ ማነው የፈረንሳይ ዋና ከተማ ለንደን እንኳን መጥቶ ይዞ ጻፈ ማለት ምንድነው? ዳታ ነው ያጠራቀው። ለምንድነው አሁን ይሄን ነገር የምናገረው? እኔ በጣም ቴክኖፎቢያ ያለብኝ ሰው አይደለሁም፣ እንዳቅም ይጠቀማሉ። ግን ሰው ጭንቅላቱን በሙሉ እዚህ አውጥቶ በነገራችን ላይ ሰዎች ሶሻል ሚዲያ ላይ በጣም ጎበዝ የሆኑ ሰዎች ንግግር አይችሉም አሳፈው። በነገራችን ላይ እኔ በስራም በምንም በተለያየ መንገድ ያየሁትን ነው ያላየሁትን አድርመዋል። ሰዎች አንድ ደብዳቤ ማርቀቅ አይችሉም። ብዙ ሰው በቃ የሆነ ነገር አለ። ስለዚህ እያንዳንዱን ነገር አጥበን እዚህ ጋር ሙልጭ አድርገን እዚህ ውስጥ ከተለው ይሄ አጋንንት ይሄን ያጋንንት ነው። ለምን አይምራችን መጣፍ ሳይኖራችን እንደዚህ አይደለም የበሰሉ ሁሉ ይላል። ስለተን እሱ አይሰጠን። ስለዚህ ለውቀት እንጠቀምበታለን፣ ለጥሩ ነገር እንጠቀምበታለን። እኔ ለተማሪዎች ብመክር በጣም ደስ ይለኛል። አሳይመንት ሲሆን ስትባል ትንሽ አስቡ ውስጥ ትንሽ ማጥናት፣ ማሰላሰል፣ ማሰብ፣ ትንሽ ሪፈረንሶችን ማየት፣ ትንሽ ጊዜ ማግኘት እንጂ ሁሉን ነገር ካደረግን በኋላ የሆነ ነገር ይከዳናል። እኔ አንድ ቀን ጉድ ያደረግን ብዬ ፈራሁ። በነገራችን ይሄ መጽሐፍ ቅዱሱ ምኑ እዚህ መጽሐፍ ይሄ ሞባይላችን ያለበት አንድ ቀን ሁሉ ነገር በክፍያ ነው የሚባል አንድ ቀን ክራሽ ቢያደርግ ጉድ ምንሆን ይመስል ድሮ የሰማሁት አንድ ምስክርነት ነበርና አንድ እህት ትመሰክራለች እና የዕለት ገንዘብ ተቀባይ ናት። እዚህ ኬጅ ውስጥ ቁጭ ብላ ትመሰክራለች። በጣም ኃይለኛ መስካሪ ናት እና ምን አድርጋለች? ዘዳግም 6 ስንደዶ ነገር ይሄ ሳር ነገር ታረጋለች። ምልክት አድርጋባቸዋለች። ኢሳይያስ 44 43 እንዲህ አድርጋ መጽሐፍ ቅዱሱ ሲታይ እንደዚህ የሆነ ሳር ነገር አለ እና ምንም በቃ አልቻሏትም። ይናገራሉ። ከዛ እየመጡ ስትመሰክር ትላለች። ያቺን ምልክቷን ታውቃታለች። ብድግ እያደረገች ቷ ታረጋት። ከዛ አንድ ሰውዬ እንደዚህ ብሎ ሲመለከት ሳር አለው መጽሐፍ ቅዱስ እና እንደዚህ አደረገና አራቀፈና ይኸው አሁን ተናገሪ ብሎ ሰጣ። ከየት ይምጣ? አሁን ኢቨን መጽሐፍ ቅዱሳችን ማለት ነው በእኔ ዘመን በእኔ ዕድሜ እንኳን ኢሳይያስ ላይ በዛኛው ገጽ በስተግራ በኩል ባለው ገጽ ሁለተኛው ኮለም መጨረሻ ላይ ያለው ጥቅሱ የምንለው ነገር አሁን ሞባይል በጣም እጥብ አድርጎ የሆነ ነገር ሲባል አውቶማቲካሊ ነው የምንለው። ይሄ መጽሐፍ ቅዱስ ላይ ድሮ የነበረው ይሄ 5ቱ መጽሐፍት በጣም ከትውልድ ወደ ትውልድ የተላለፈበት ጽሑፍ ብቻ አይደለም። በጣም ብዙ ተግዳሮቶች ነበሩ። አንደኛው ከዘፍጥረት ምዕራፍ 1 እስከ ዘዳግም መጨረሻ ድረስ የበላው የጠጣው ይችላል፣ አይምሯችን ይችላል ማለት። ስለዚህ አሁን እየመጣ ያለው ነገር አይምሯችንን እየጎዳ ነው። ስለዚህ ሚዛናዊ አጠቃቀም ይኖራል። አሜን ትላላችሁ? አሜን። እስቲ ሃሌሉያ ብሉ አንዴ። ሃሌሉያ። ስለዚህ ይሄ በነገራችን ላይ ሳይንሱ ሜሞሪ ሎስ የሚባለው ነገር የሚመጣው አሁን ሁሉ ነገር ቴክኖሎጂ ላይ ተመስርተን ሁሉ ነገር አደረግነው እኛም ምንም የማንሰራ ሰዎች እንሆናለን። መብራት የጠፋ ቀን፣ ኢንተርኔት የጠፋ ቀን ጉድ እንሆናለን። እንደውም ሰሞኑን ሰምቼ ነበር አንድ ሰው ኢንተርቪው ሲደረግ ዝም ብለው ሲቀልዱ ይመስለኛል ኢንተርኔት ለአንድ ሳምንት ቋረጥ ምን ታደርጋለህ ምናምን ተብሎ አንድ ሰው ሲጠይቅ ቤተሰቦችን እንተዋወቃለሁ በጣም ጥሩ ሰዎች ናቸው ሲባል ኢየሱስ ትናንት ስለ ቤተሰብ ስንማር ነበር እና በጣም ይመስለኛል አሁን ስልኩ ምኑ ሰውን ስለወሰደው በቃ ያው ከቤተሰብ ጋር ተዋወቃለሁ እና ጥሩ ሰዎች ናቸው ሲባሉ ሰምቻለሁ አለ እና ይሄ ነገር በሙሉ ስንመለከተው መጠቀም ጥሩ ነው፣ ተገቢ ነገር መጠቀም ልክ ነው። ግን አንድ የሆነ ነገር ግን ባህሪያችንን ያበላሸ አይምሯችንን እየጎዳ ያለው ነገር አለ። ገላትያ ላይ የመጨረሻ ጥቅስ ላንብብና ጸልያለን። ኢየሱስ ይባረክ።
ገላትያ አምስት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። እስቲ ዛሬ አንጸልያለና የሆነ የሚበጠስ ስራት ያለ ይመስላል። አሜን። አንድ ውሳኔ ላይ ብንደርስ አንድ በቃ ሌላ ልምምድ ውስጥ እግዚአብሔር ቢከተል ከሰው አንለይም። ከዓለም ውስጥ ነው ያለነው። መጠቀም ያለብንን ነገር በአግባቡ እንጠቀማለን። ለሚያስፈልገው ነገር በሚዛን እንጠቀማለን። ግን የእሱ ባሪያ ግን አንሆንም። የእሱ ስርዓት ግን ሊይዘን አይገባም። ስለዚህ እኔ ዛሬ ሰው ካመነ እኔም ካመንኩ ሁላችንም ካመንን አንድ የሆነ ቤተክርስቲያን ላይ ያለን እያደባ ያለ ነገር ባህልን ለመቀየር ካልቸርን ለመቀየር የሐዋርያትን ልምምድ የሐዋርያትን ትምህርት የሐዋርያትን ምንድነው ወግ የሐዋርያትን ስርዓት ለመቀየር እየታገለ ያለውን ነገር ዛሬ እንመታዋለን። አሜን። ኮቴውን እንሰብራለን ዛሬ። አሜን። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን። አሜን። አሜን። እንግዲህ ጸንታችሁ ቁሙ እንደገናም ይላል። ይህ ነገር ይሰቀጥጠኝ። እንደገናም በባርነት ቀንበር አትያዙ። እንደገና ማለት አንደኛውን ዙር በእኛ ፈቃድ የመጣም ነገር አይደለም። ሁለተኛው ዙር ግን በፈቃዳችን የመጣ ነገር። ስለዚህ ጸንታችሁ ቁሙ እንደገና በባርነት ቀንበር አትያዙ ይላልና እግዚአብሔር እውነት ቤተክርስቲያናችን ቢያጸዳ። እስቲ ቆመን በል። ባህሪያችንን እያበላሻል፣ ንግግራችንን እያበላሻል፣ ሀሳባችንን እያበላሻል ነገር ዛሬ ቤተክርስቲያን ሽማግሌዎች አሉ። በዛሬው ጊዜ ቄስ ዮሐንስን ወደዚህ ጋብዛለሁ።